ይህንን ፎቶ ኤዲት ያደረገ ሰው በፍጹም ነፍስ አይማርም። በቃ ሚካኤል ኦሊሴን የሚገልጸው ፎቶ ነው። ዛሬ በቃ ይህንን ሰው ያስመስለውት ነው ሜዳ ላይ ያመሸው። በተለይ ኩባርሲ የምትባል ልጅ እንዴት ነው የምትችለው? ሮድሪና ኩባርሲ እንግዲህ ሚካኤል ኦሊሴን ዛሬ በጨዋታው ላይ በፍጹም ሌላ ተጫዋች አድርገውት ምንም ነገር እንዳያደርግ ነበር ያደረጉ። ሚካኤል ኦሊሴ በነገራችን ላይ ከቀይ ካርድ ተርፎ ነው ጨዋታውን ያደረገው። ይሄ ቫር እንዴት እንዳልተመለከተው በፍጹም ሊገባኝ አልቻለም። ቀጥታ ስትሬት ቀይ ካርድ የሚያሰጥ ጥፋት ነበረ ሚካኤል ኦሊሴ ሮድሪ ላይ የፈጸመው ማለት ነው። ነገራችን ላይ ይህንን ጥፋት አንድ የአርጀንቲና ተጫዋች ቢሆን ኖሮ የሰራውና ቫር ቢተው ማለት ነው የፊፋ ልጆች ሲባል ቀን ሙሉ ቪዲዮ ሲሰራ ነበር የሚሆነው። ለማንኛውም ዛሬ ሚካኤል ኦሊሴ ከብዙ ነገሮች እንግዲህ ቢተርፍም ሜዳ ላይ በፍጹም ነበረ ብዬ መናገር አልችልም። በጣም ብዙ ሚሞች አይቻለሁ። የመጨረሻ ሀሪኬን ጠብሰ የመጨረሻ በቃ አምልጧል ጉበት አንተ ብለህ ፍራንስን 2-0 ካሸነፈች በኋላ ስፔን የብዙ የእግር ኳስ ቤተሰብ ጥያቄ ምን መሰላችሁ? ለምንድነው ዛሬ ሜሪኒዮ ገብቶ ጎል ያላገባው የሚል ጥያቄ አነሳ። ለምን? በሱ ተከታታይ ጎሎች ነው እዚህ ድረስ የደረሰችው። ይሁን ለፋይናል ቀረበች ስፔን። ለምንድነው ብሎ አነሳ። ስላልገባችሁ ልጁን እኛ አርሰናል ደጋፊዎች ጠንቅቀን እናውቀዋለን። ገብቷል አይደል? ከውጭ ሆኖ ተመለከተውና ጫውታውን ዛሬ ጎል ማግባት አይደለም የሚያስፈልገው፣ ቡድኑ ላይ ጎል እንዳይገባበት ገብቶ ፕሮቴክት ማድረግ እንደሆነ ተነግሮት ነው የገባው። እሱም አይቷል። እውነቱን ለመናገር እናሳ ቡድኑ ላይ ጎል ሳይገባ ይኸው ፕሮቴክት አድርጎ ይዞት ወጣ። የዚህ ልጅ እኮ ጥቅም በጣም ብዙ። ጎል ሲፈልግ ለቡድኑ ጎል ያገባ፣ ጎል እንዳይገባበት ደግሞ ሲፈልግ ጎል እንዳይገባበት ተከላክሎ ይኸው እንደዚህ ይዞት ይወጣል። ቡድኑ እንደዛ አድርጎ ነውና እንደዛን ያላገባው በጣም የስፔን ደጋፊ ጭራሽ ጠግቡ እንዴት ሜሪኖ ሳገባ ወይ ጊዜ አይፍራስ። እስኪ ስለ ኡናይ ሲሚዮን እና ስለ ኪሊያን ምባፔ እናውራ። ምን አይነት በረኛ ነው! በስመ አብ ንጹህ 2 ጎሎቹን ኪሊያን ምባፔ ያስቆጥር ነበር። ንጹህ ኦፍሳይድ ያልሆኑ ኳሶችን አግኝቶ ነበረ፣ ግን ያወጣበት ኡናይ ሲሚዮን ነው። ምን አይነት በር ያደረጋቸውን ሴቮች ተዋቸው። የአየር ኳሶች ይወስን የነበረው ውሳኔ ቦታ ያዙ ተውትና ማለት ነው 2 ንጹህ ኳስ ነው ያወጣበት። ፋይናል ሰርዱን እንዴት በንቃት እንደሚከታተል እያንዳንዱ 90 ደቂቃ ፋይናል ሰርድ ላይ ምን ሊፈጠር እንደሚችል በንቃት ሲከታተል ነበረ። 2ቱንም ኳስ ወጥቶ ነው ያወጣው። ምናልባት እንደዚህ አይነት ውሳኔ ባይወስን ትንሽ ቢዘናጋ ኖሮ ምባፔ ባለጌ ነው እንደምታውቁት ጎል ያስቆጥር ነበርና ለምን የበረኛ እንደተመረጠ ከላሊጋ ሻምፒዮንም ከፕሪሚየር ሊግ ማንሽ ሻምፒዮንም ራያ ቢሆን በዘዌ ፍራንስ 2 አሸንፋ ነበር ዛሬ። ለምን ከሁለቱም በልጦ ተመራጭ እንደሆነ ሉዊስ ደላፎንቴ እሱን ለምን እንደሚመርጡት በደንብ የተመለከትን ይመስለኛል። ትችላለህ። ቆይ እኔ ግን ምን ባጠፋ ነው በዛ ዓለም ዋንጫ ይሄን ያክል እንዲቃጠል የተፈረደብኝ? ሀቢቢ ምንድነው ደግሞ ዛሬ ምን አይነት ጉዳይ የሆነ ጨዋታ ነው የምናየው? አረ በፈጣሪ ያለ እንደዚህ ይቻላል? ሮድሪ ፋቢያን ሩስ ምንድነው መሰሩት? ምንድነው ሀቢቢ እንዴት ይሄንን ሰዓት የላሰ የፊት መስመር ተጫዋች ያለበትን እንዴ ፓራላይዝ ታደርጉታላችሁ? ቹዋሜኒ ሲጀመር አንተ ጮማ ራስ ነህ። አንተ ኳስ ተጫዋች አይደለም። እኔ ለምን the most overrated ተጫዋች ቹዋሜኒ ማለት ነው። ሀቢቢ ጮማ ራስ የሆነ ተጫዋች ማለት ነው። ሉካስ ዲኜ አሁን ሲስተም ነጭ ተጫዋች ከፈረንሳይ ጥቁሩስ ነጭ ተጫዋች እንዴት ይወጣል? እሱ ወዲዛ ጡርዛት እኔ በቃኝ። እኔ ዓለም ዋንጫ የኢሉሚናቲ የ666ቶች ምን ቤት ነኝ እኔ? አርሲዬ ብታቃጥለኝ ይሻለኛል እዛው ላይ እኔ ማንም ይብላው ባላ ምን አገባኝ። ምን እንዳሉ ሰማሁ ከጨዋታ በኋላ አሰልጣኝ ዲዲር ዴሾና ሉዊስ ደላፎንቴ ተጫዋቾቼ በጣም አዝነዋል። ጥያቄ ጠይቃለሁ፣ ጥያቄውን ግን እኔ አልመልስም። ይሄ ዳኛ የዓለም ዋንጫን የግማሽ ፍጻሜ መምራት አቅም አለው ወይ ብለዋል አሰልጣኝ ዲዲር ዴሾ። ሀቢቢ እኔ ዳኛው ምን እንዳጠፋ አላውቅም። እንደውም ለነሱ ነበር ባየሁት ማለት ነው። እኔ ስሜቱን ለመግለጽ በጣም ይከብዳል። ተጫዋቾቼ ባስመዘገቡት ነገር በጣም ኮርቼባቸዋለሁ። ትልቁን ነገር ቀለል አድርገውታል ብሏል አሰልጣኝ ሉዊስ ደላፎንቴ። ሀቢቢ እኔ ስፔን በጣም ነበር ስፔሻሊ እኔ በጣም አንደሬት አድርጌያቸው ነበርና ቀስ እያሉ ራሳቸውን የት እንደወሰዱ ማለት ነውና
ብቻ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስፔን 2-0 ፍራንስን ካሸነፈችበት የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ምን ነገሮችን ተረዳን? ሉዊስ ደ ላ ፎንቴ ምን አይነት የሚናበብ ናሽናል ቲም ነው የገነቡት? ከ2024 ዩሮ ጀምሮ እስካሁን ድረስ እንደሱ ብሔራዊ ቡድን ማለት ነው እንደ ስፔን ኦርጋናይዝድ የሆነ ናሽናል ቲም የለም ብለን በደፍረት መናገር እንችላለን። በተለይ ደግሞ ከኳስ ጋር በጣም ጥራቱን የጠበቀ ናሽናል ቲም ማለት ነው። በቃ ሲፈልጉ ያፈጥኑታል ሚድፊልዳቸው፣ ሲፈልጉ ያዘገዩታል የጌሙን ቴምፖ። የሚገርም መናበብ ያለው ናሽናል ቲም ነው እያስመለከቱን የሚገኙት ማለት ነው። ይህንን ደግሞ በብሔራዊ ቡድን ደረጃ ለማየት በጣም የሚያስገርም ይመስለኛል። ምክንያቱም በክለብ ደረጃ አመቱን ሙሉ ነው ተጫዋቾች አንድ ላይ ጊዜ የሚያሳልፉት፣ ለመግባባት ላይቸገሩ ይችላሉ። በናሽናል ቲም ደረጃ ግን ከተለያየ ክለብ ነው ተሰባስበው የሚመጡት፣ የተለያየ ስታይል የተለያየ ሲስተም ውስጥ ነው የሚያልፉት እና ግን በዚህ ልክ ኦርጋናይዝድ መሆናቸው በጣም የሚያስገርም ይመስለኛል። በእነዚህ ጥቂት ጊዜያቶች አንድ ወር በሚሆነው ቶርናመንት ውስጥ ማለት ነው። ላሚን ያማል እየመጣ ነው ብያችሁ ነበር እኮ ከቤልጂየሙ ጨዋታ በኋላ ዛሬም ጠብቄው ነበረ። የእሱና የኪሊያን ምባፔን ባትል በሚገባ እሱ አሸንፋል። ፔናልቲም ለስፔን አሰጥቶ ነበር የመጀመሪያው ጎል ለመቆጠሩ። ይሄ ልጅ ግን በ16 ዓመቱ ዩሮ አሸነፈ። በ19 ዓመቱ የዓለም ዋንጫ ፋይናሊስት ነው። ኪሊያን ምባፔ በታሪኩ ማለት ነው በዓለም ዋንጫ በኖካውት ተሰናብቶ አያውቅም። ፍጻሜ ነው የደረሰው 2018ም 22ም ማለት ነው። በዚህ ልጅው ተሰናበት። ፕራይም ሮድሪ ኢዝ ባክ ይላል። ከጉዳት በኋላ ሮድሪ እንደዚህ በጣም ጥሩ ሆኖ ሲጫወት የተመለከትኩት በዚህ ናሽናል ቲም ውስጥ ነው። ምንድነው እያደረገ ያለው ማለት ከኳስ ውጪ ከኳስ ጋር የሚገርም ነበር። አሰልጣኝ ሉዊስ ደ ላ ፎንቴ ፋቢያን ሩይዝን ከፔድሪ ሲያስቀድሙ ማለት ነው ብዙ ጥያቄ ሊያስነሳ እንደሚችል ግልጽ ነው። ግን የጌሙን ቴምፖ እንዴት እንደተቆጣጠረው ፋቢያን ሩይዝ ስትመለከቱ ትክክለኛ ውሳኔ እንደወሰኑ ትረዳላችሁ ማለት ነው። የሚገርም ሚድፊልድ ጥምረት ነበር ያስመለከቱ። ፔድሮ፣ ኩኩሬላ እያንዳንዱ ዲፌንሲቭ ተጫዋቾችን በጣም ድንቅ ነበሩ። ዊዘቦልም ዊዛውት ደቦልም ልፋታቸው በጣም አስደናቂ ነበር። እንደ ቲም ያላቸው ፍሎ ግን በጣም የሚያስገርም ይኸውላችሁ። የዓለም ዋንጫው ቶፕ ስኮረር ኪሊያን ምባፔ እንደዚህ እንደቀል ይሰናበታል ብዬ አላሰብኩም ነበረ። ስፔን አቅላ ነው ያሰናበተቻቸው። በጨዋታው ላይ ምንም መፍጠር አልቻለም ነበረ። ፈርስት ሃፍ ምንም አይነቱን ታርጌት መሞከር አልቻሉ ነበር። በጣም ደካማ ነበሩ። ኦሊሴንም ጨምሮ ዴምቤሌንም ጨምሮ እያንዳንዱ የፍራንስ የፊት መስመር ተጫዋቾች ምንም ማድረግ አልቻሉም ነበር ይሄ ስፔን ብሔራዊ ቡድን ላይ ማለት ነውና ሽንፈቱ ይገባቸዋል ማለት ይቻላል። ኤኒዌይ ዴሻምፕን በጨዋታው ላይ ጥሩ የጨዋታ መንገድ ነበሩ ለማለት በጣም የሚቸግር ይመስለኛል። ሙሉ በሙሉ ተበልጦ ስለነበረ ማለት ነው። ስለ ጨዋታ ያላችሁን ሀሳብ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ፍራንስ የመጀመሪያን ጨዋታ የምድብ ጨዋታዋን ከሴኔጋል ጋር ስታደርግ ፈርስታፍ ቆንጆ አድርጋ ታሽታ ተለብልባ ማለት ነው። በሴኔጋል ቆንጆ ሚድፊልዱ በልጧቸው እዛ ቹዋሚኒና ራቢዮት ነበሩ የተጣመሩ። የሆነ ነገር መሞከር አለበት፣ ራቢዮት መውጣት አለበት ወይ ቹዋሚኒ መውጣት አለበት ብቻ እየተባለ ከዛች ቀን በኋላ አንድ ጨዋታ ነው ያለፈው ማለት ነው። ማኑኮኒን ያ ጨዋታ ላይ ሲሆን ኢራቅ ጋር በተጫወቱበት ጨዋታ ማኑኮኒን አስገባው። ከዛ ኢራቅን ልብልብ አደረጉ። አንድ ጌም ነው ያለፈው ከዛ በኋላ ማለት ነው። ሞሮኮን ሲገጥሙ እንደዛ አድርገው ቆንጆ አድርገው ሲበልጧት ማኑኮኒን የነበረው ኖርዌይ ልብልብ አድርገው ሲገርፏት ማኑኮኒን የነበረው በእርግጥ ቤንቾች ነበሩ የኖርዌይ ግን በጣም ጥሩ ነበር። ከዛ በቃ እንደዚህ አይነት ተጫዋች ነው የሚያስፈልግ ቦክስ ቱ ቦክስ። ከዛ ደግሞ ለአታኪንጎች ኳስ የሚያቀርብ ሁለቱም ላይ ይሄ መከላከሉም ላይ ያለ አታኪንጉም ላይ ያለ ሊንካፑ በጣም ጥሩ የሆነ አይነት ተጫዋች እንጂ እንዴ ሁለት ዝም ብለህ በቃ ያኔ መሰለ አታኪንግ ማን ኳስ ያድርሰው ፖሊሲ ጋር እንዴት ይድረስ ኳስ እንዴት ይድረስ የሆነ ተጫዋች ላይ እንዴት ይድረስ ኳስ ቹዋሚኒ ዞር ብሎ ባክ ነው የሚያደርግ ወይ የሆነ ነገር ነው የሚያደርግ የለም እንደዚህ ሰብሮ የሚገባ ኳስ ይሄ ፓስ አኪሬሲያቸው ዛሬ እንዴት ደፈር ብለህ አታስገባው ማለት ጥሩ ሲሆንልህ የመጣውን ሰው ደምብረህ ትገባለህ እንዴ ዛሬ ደንግጠ እንደገና ታብሷል እንዴ ድንጋጤ የመጀመሪያ ጥፋቱ ይሄ ነው። የተሸነፈበት ዋና ምክንያትም ይሄ ነው ብዬ አስባለሁ። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ደግ አድርጉልኝ። ይመቻችሁ።